ቅዳሜ ከሰዓታችን ለቀጠለ ነው የጨዋታ ሰዓት ላይ ደርሰናል። የቅዳሜ ከሰዓት ቤተሰቦች የሚዝናኑበት የሚጫወቱበት ሁላችሁም አክብራችሁን ስለመጣችሁ በጣም ደስ ብሎናል። ከመግቢያው ጀምሮ ከኛ ጋር አብራችሁ ድምቅ ብላችሁ ስለምትሉ እናመሰግናችኋለን። ዛሬ እንግዲህ 4 ሰዎች አሉ፣ 4 እድለኞች አሉ። ወደ ቦታቸውን ጋብዛቸውና እንተዋወቃቸዋለን። ሞቅ ያለ ጭብጨባ። አሁን የጨዋታ ሰዓቱ ሊጀምር ነው። እነማን ናቸው የሚለውን ተዋውቀን እንጀምራለን። ማን እንበል? ትዕግስት ነው። ምንድነው ምሳሌ? ቲያትሪካል አርት ተማሪ ነኝ። ቲያትሪካል አርት ተማሪ። እሺ። ቃል ልንገርህ። ገጣሚ። ቃል ልንገርህ። ስም ራሱ ለግጥም የተጠጋ ነው። አሪፍ። 2 በዚህ ጋር ዲና ያሬድ የመጀመሪያ ዓመት ተማሪ። ዲና ያሬድ የመጀመሪያ ዓመት ተማሪ። ምንድነው የምትማሪው? ቢዝነስ ማኔጅመንት። በጣም አሪፍ። እሺ። ቶሌራ ያደታ ምንድነው የምትሰራው? ሞዴል። አራቱም ሙያቸውና ማንነታቸውን ነግረውናል። ዳጊ መንገድ ላይ ወጣ ብሎ የጠየቃቸው ሰዎች አሉ፣ ፊታቸው እንዲነበብ ፈቃደኛ የሆኑ። በመጀመሪያ ሁሉንም እናመሰግናቸዋለን። ጨዋታ ምንድነው የሚሆነው? ዳጊ የጠየቃቸው ጥያቄ ይኖራል። ልክ ቪዲዮ ሲቆም እናንተ ዳጊ የጠየቃቸውን ጥያቄ ሰዎቹ ፊት ላይ፣ ሰዎቹ አለባበስ ላይ አይታችሁ ሰዎቹ መገመት ነው ማለት ነው። ቀላል ነው። ሰው መገመት ቀላል አይደለም። እሺ፣ ለአንድ ቡድን 5 ጥያቄ ነው የሚደርሰው። ቅዳሜ አንዶች እናንተ ናችሁ፣ ቅዳሜ ሁለቶች እናንተ ናችሁ። ስለዚህ ከ5ቱ ጥያቄ ስንት ትመልሳላችሁ? ይማርሽ ጮክ በሉ እንጂ አይተነው ስንጠየቅ አይ መናገር አለባችሁ። ከ5 ስንት? ከ5 አየህ፣ ሞራል ያስፈልጋል። ከ5 ብር ብዙም አላስፈለገም መሰለኝ። አይተም ብሏል። ስንት ነው? ከ5 ብሏል። ሁለቱም በመለያ ጥያቄ ነው የሚያልቀው ማለት ነው። ጥያቄው ልክ ሲጠየቅ ቪዲዮ ሲቆም ጮክ ብላችሁ ነው የምታወሩት። ለብቻችሁ እንደዚህ እየተንሾካሾካችሁ ሳይሆን እዚህ ጋር ያለነው ቤተሰቦች እንድንሰማ። ከዛ ውጭ በተለያየ አማራጭ ኢቢኤስንም የሚያዩ ሰዎች የእናንተ ግምት ከምን ተነስቶ የመጣ እንደሆነ እንዲያውቁ ጮክ ብላችሁ ነው የምታወሩት። ከ5ቱ ጥያቄ የተሻለ የመለሰው ቡድን የ5000 ብር አሸናፊ ይሆናል። ስለዚህ ትዕግስትና ቃል የመጀመሪያው ቅዳሜ አንዶች ናቸው። ዲናና ቶሌራ ደግሞ ቅዳሜ ሁለቶች ናቸው። ጥያቄውን ለመጀመር ፈቃደኛ የሆነ ቡድን ካለ በመልካም ፈቃደኝነት እኛ እንጀምር ማለት ይችላል። ማን ይጀምር? ጀምራላችሁ? ቅዳሜ አንዶች እንጀምራለን ብለዋል። ቀጥታ ተዋውቀናቸው ነው የምንጀምረው። ጠይቀውን ጥያቄ ስሙ፣ ከዛም ምላሻችሁን ጮክ ብላችሁ አውርታችሁ ተነግሩናላችሁ። ከኋላ ያላችሁ የቅዳሜ ከሰዓት ቤተሰቦች እናንተም ስሙና ወደ እናንተም እንመጣለን። የእናንተንም ግምት እንፈልጋለን። እንዴት ነሽ? ስምሽ ማን ልበል? ሙሉመቤት ገላው እባላለሁ። ስራሽ ምንድን ነው? ባንክ ነው የምሰራው። ባንክ። ሰላም። አማን ነው። ስለ ማን ልበል? ሃይማኖት። አሁን የኔ ፊት አይተሽው ምንድን ተበዳሪ ነው መስለው ወይስ አበዳሪ ነው መስለው? አይ ተበዳሪ። አበዳሪ ነው መስለው። ተበዳሪ አይደለም ማለት ነው። እናንተ በስክሩ ሲገርጥቻል ይሁት እስኪ። ለቤተሰብሽ ስንተኛ ልጅ ነሽ ብሎ ነው የጠየቃት። አሁን ተወያዩና መልሱ። ቶሎ በል። ሁለተኛ ልጅ ልትሆን ትችላለች። እኔ ደግሞ የመጀመሪያ ትመስለኛል። እኔ ግን ሁለተኛ መስለኝ። ጮክ በል። ሁለተኛ ለምን አላችሁ? ምክንያቱም ባንክ ሰራተኛ ከሆነች ምናልባትም ከእሷ በእድሜ በለጥ የሚል ሰው ነው ሰፖርት አድርጓት ሊሆን ይችላል። ሌላ ባንክ የሚሰራ ሰው አይታ ጓጉታ ባንከር በሆን ይሻላል ብላ ነው ባንከር የሆነችው የሚል ግምት ነው የሰጡት። እንደዛ ነው ሀሳባችሁ? አይ አይደለም። ወንድም ወይ ደግሞ እህት ሊኖራት ይችላል። ሁለተኛ ብላችኋል። የመጨረሻ ውሳኔያችሁ ነው። እሺ፣ በዚህ በኩል ስንተኛ ትመስላችኋለች? ጮክ በሉ። አንደኛና ሶስተኛ። ከ1 እስከ 3 ነው ብቻ ከሜዳ ላይ አልወጣችም። እሺ፣ ወደ ምላሹ እንሄዳለን። ስድስተኛ። ለቤተሰቧ 6ኛ ልጅ ነች። ስንት ናችሁ ቤት ውስጥ? 6 በእንጀራ የመጨረሻ እንደሚባለው እንጎቻ ነች ማለት ነው። እንጎቻ ነች። የቤተሰቡ እንጎቻ ነሽ አላዳጊ።
ብድሩን መልሷል። ስራ ምንድን ነው ኃይሉ? ስራው ምንድን ነው? ቅዳሜ ዕለቶች እናንተ ነው። ምን ይመስላችኋል? ረዘም ያለ ሰው ነው። ጮክ በሏ። ጮክ ግዴታ ነው ስታወሩ ጮክ ብላችሁ። ሹፌር ነው። ሹፌር ሊሆን ይችላል። የእናንተ ባሰ። መንገድ ላይ እኮ ወክ እያደረገ ነው ያገኘው። መኪናውን አቁሞ እየመጣ ነው ብላችሁ። አይ ምናልባት ናፍጣ ስለሌለ እኔ አላልኩም። ሹፌር ነው። ማሰለፍ የመጨረሻ ውሳኔያችሁ ነው። ሹፌር ነው። አንዳንድ ሺህ ብር እያጡ ነው ዝም ብለው። እሺ የመንግስት ሰራተኛ? ነጋዴ። ምን ከዛኛው ነጋዴ ይለያል? እሺ ደላላ ነው። ስራዬ ድለላ ነው ብሏል። ተሳምረዋል። ተመስገን። እንጀራ መጋገር ትችያለሽ? አዎ በደንብ። ለመጨረሻ ጊዜ እንጀራ የጋገርሽው መቼ ነው? እንጀራ መጋገር ትችያለሽ ያላት? አዎ በደንብ አለችው። አባባሏ ራሱ በጣም እርግጠኛ ነች። እንጀራ መጋገር ትችያለሽ? ብዙም አይደለም ግን ሞክራለሁ። አይን አይወጣልኝም እንጂ ጋግራለሁ። እሺ የመጨረሻ ጊዜ መቼ ጋገረች ይመስላችኋል? እንግዲህ ትላንትና ብሏል። አብሲት የጣለችበትና ዛሬ ግን እንዳጋግረሽ ተነጋገሩ። ሁለታችሁ ወስኑ። ሴቶች ናቸው ብዙ ጊዜ እንጀራ መች ቀን እንደሚጋገር የሚያውቁት። ዛሬ ቅዳሜ ነው። መቼ ጋግራ ሊሆን ይችላል የሚለውን መገመት። ቶሎ በሏ። ትላንት እንዴ ትኩስ በድቁስ በልታችኋል እንዴ? በጣም እርግጠኛ ሆናችሁ። እሺ መቼ ነው የጋገረችው? ከሁለት ቀን በፊት ምናምን የሚል ሰው አለ? የተለየ መልስ አለ? 4 ቀን እንዴ? ቤተሰባቸው 6 የሆነች እኮ ትላንት ጠዋት ጋግራ። እሺ እንሰማለን። አንዳንድ ሺህ ብር ነው የሚያመልጣቸው። አንድ ጥያቄ ስስቱ ይህን እያሰባችሁ። ለአዲስ ዓመት ለፈረንጆቹ ነው የስረኛ ነው? በእኛ ለአዲስ አይበሉም እስኪ ከረ አንቺ ጠፍቶብሻል። አሁን ከዚህ በኋላ ጋግሪ ብትባይ አንቺ የአፍሪካ ካርታ ነው የምትስይው እንዴ? ከዚህ በኋላ ጋግሪ ብትባይ የአፍሪካ ካርታ ነው የምትስይው አላት። አስባችሁታል መሀል ያለው ልዩነት? እናንተ ትላንትና ነው የጋገረ። አንቺ መጨረሻ መቼ ነው የጋገርሽ? ትዕግስት ከ2 ዓመት በፊት። ብሷል። ከ2 ዓመት በፊት ነው የጋገረችው። ምን እየበላሽ? አይ አሁን ማንች የምጋገረው በፊት አልነበረችም። በጣም እሺ ወደ ቀጣዩ ጥያቄ አልፋል። የትምህርት ደረጃ ምን ላይ ነው? የትምህርት ደረጃ ምን ላይ ነው ብሎታል። ድለላ ነው እየሰራ ያለ። እሺ እንግዲህ ከ8 እስከ 10 ባለው አይደለም። ጮክ በሉ እኮ አልኩኝ። ዲና ከ8 እስከ 10 ባለው ማለት ይቻላል። ከ8 እስከ 10 ባለው የሚባል የለም። ስለዚህ 10 ይሁንልን። 10 ይሁንልን። ማትሪክ ተፈትኖ ድለላ ወድቆ ነው የጀመረው። 10 ተፈትኖ ወድቆ ነው ድለላ የጀመረው አሉ። እኛ አላልንም። እኛ ግን እሱን በጣም እናከብረዋለን። ምክንያቱም ቆሞ በመልካም ፈቃደኝነት ራሱን ስለገለጸ አንዴ ለሱ። የትምህርት ደረጃው ስንተኛ ነው? 12 8 10 7 ዲፕሎማ የኮሌጅ ተማሪ ነው። ቀን ግን ይደልላል፣ ማታ ይማራል። መልስ እስከ 8 ነው። 10 ነው ያላችሁ? 10 ነው ያለኛ። ከ8 እስከ 10 ልትሉም ነበር። 8 ላይ ብቁ ይሻላችሁ ነበር። አሁንም ብር አላገኛችሁም። በጣም ያዘ። የትምህርት ደረጃሽ ምን ላይ ነው? ዲግሪ በምን ዲግሪ አለ? በምንድን ነው? ባንክ ነው ሰራ ይላል። አካውንቲንግ ነው። እርግጠኛ ናችሁ? ሌላ መልስ ያለው አለ? እሺ የባንክ ሰራተኛ በቢኤ ነው ተመረቁ ያለች። ስለዚህ ባንክ ኤንድ ፋይናንስ በዛ መሰረት ነው ቢሆን። አስቡበት እንግዲህ። በአካውንቲንግ
ሊጨብጥሽ ነበር። ጨብጭ እንዲህ ብሎ የመጀመሪያው ጥያቄ ተመለሰ። እፎይ እንዴት ደስ እንዳለኝ። አሁን ልትሸለሙ ነው ማለት ነው። 1000 ብር አላችሁ እስካሁን። እሺ ቅዳሜ ሁለቶች ወደ እናንተ ልንመጣ ነው። እስካሁን 2 ጥያቄ ስታችኋል። እነሱ 3ኛው ላይ ነው የመለሱት። እሺ ስንት ዓመት ተከራይተሃል? ስንት ዓመት ተከራይተሃል አለው። ተከራይ ነኝ ብሎታል። ስንት ዓመት ተከራይተዋል ቤት? እሱ ደላላ። ይሄ ከባድ ነው። ስንት ዓመት ይሆናል? እድሜ ቢያንስ 38 አይሆን? 38 አይሆን ነው። እድሜውን ገምቱማ ቢባሉ እነዚህ በቃ። እሺ 10 ዓመት ነው። 10 ዓመት ብቻ አይደለም። 10 ዓመት። አይ 10 ዓመት ብቻ አይደለም። 13 ይሁን። ታው ከ10 እስከ 10 አይ በቃ 2 ቁጥር ብቻ ነው የምፈቅድላችሁ። ከ10 እስከ 12 ወይ ከ11 እስከ 13 ደስ ያላችሁ። ከ10 እስከ 12 እስከ 12 ከ10 እስከ 12 ዓመት። እሺ 5 ዓመት ስንት? 15 ዓመት። እኔ ተከራይቶ ነው ይመስለኝ። 2 ስንት ዓመት ተከራይቶ እንደኖረ እንሰማለን። ተከራይቶ የሚኖር ይመስለኝ 12 በኪራይ 12 ዓመት በኪራይ 12 ዓመት። ስንት ዓመት በኪራይ ኖረሻል? ስንት ዓመት በቤት ኪራይ ይኖራለች? እሷ ባንከር ነች። እሺ እኛም 1 ቁጥር ብቻ ችግር የለውም። ጥሩ ከ4 እስከ 6 ከ4 እስከ 6 4 5 6 ማለት ነው። እሺ 8 ቤተሰብ ጋር ነው የምንኖረው። 6ኛ ልጅ ነች ለቤተሰቦቿ። እሺ ከዩኒቨርሲቲ ጨርሳ 4 ዓመት ከቤት አልወጣችም። እሺ 4 እስከ 6 እሺ 4 ዓመት 4 ዓመት 4 ዓመት። ትዕግስቱን የምትረሳው ነገር መጨበጥ ነው። ቃል እንደተመለሰ እንዲህ ይላታል። እሷ የለች። ወደ ቀጣዩ ጥያቄ ነው የምታስበው። እሺ ቅዳሜ አንዶች 2 ጥያቄ መልሰዋል። እስካሁን 2 ጥያቄ ወደ እናንተ ነው። ዲና ስንት ልጅ አለ? ስንት ልጅ አለው? ስንት ልጅ አለው? ላይኖረውም ይችላል። ማሰብ አለባችሁ። አግብታል አላገባም ሲባል ሲጠየቅ አልሰማንም። ስንት ልጅ አለው? ፕሮባብሊ አግብቷል። አይ በ12 ዓመት ውስጥ ቢያገባ ምን ያክል ልጅ ይወልዳል? 2 ወይ 3 ሲከራይ ነው ያገባው። መቼ ሰራል? ሲከራይ ነው ያገባው። እኔ አላውቀውም። 2 ጾታቸውስ? አንድ አንድ ሴት። ስማቸውስ? ሳብስባቸው ማለት ነው። ስንት ልጅ አለው ይመስልሻል? 3 1 እሺ ማለት ስንት ልጅ አለው ይመስልሻል? አልወለደም። ልጅ የለውም። እሺ 2 የለኝም። የለውም። ብላኛለች እኮ እዛ ጋር ብላኝ ነበረ። እኔ ነኝ አልሰማም ያልኩት። ምንም ነገር እስኪ አንዴ ያቸው እስኪ ካሜራውን ውስጥ በኋላ አለኝ ብላ ብትመጣስ? ልመጣም አትችልም። የሉም ጨረሽ። ሆስፒታል ተኝተሽ ታውቂያለሽ? ሆስፒታል ተኝተሽ ታውቂያለሽ ወይ? በደንብ ሆስፒታል ተኝተሽ ታውቂያለሽ ወይ? ይሄ የመጨረሻ ጥያቄያችሁ ነው ይመስለኛል። 2 መልሳችኋል ከ4ቱ። ይሄ የመጨረሻ ጥያቄያችሁ ነው። ሆስፒታል ተኝታ ታውቃለች? ታውቃለች። አይቻታለሁ። ሰው ለማስታመም አይቻታለሁ አለ ጭራሽ። እርግጠኛ ናችሁ? አንተ ሆስፒታል ተኝታ ታውቃለህ? ምን ሆነ? አሞኝ። ምን? ጉሮሮ፣ ቶንሲል? እሺ ትዕግስትስ? አውቃለሁ። ስንት ቀን? 45 ቀን። 45 ቀን ከባድ ነበር ማለት ነው። አንተስ? እኔ 3 ቀን ወይ እንደዚህ። ከዚህ በኋላ ከመተኛት ይጠብቃችሁ። እሺ አላውቅም። እግዚአብሔር ይመስገን። እንዳታይቂ በሽታ ይንካሽ። አሜን። አላውቅም እግዚአብሔር ይመስገን ብላለች። አሁን የመጨረሻው ጥያቄ
ወደ ቅዳሜ ሁለቶች ነው የሚሄደው። ቶሌራና ዲና ናቸው። ከዛ ወደ መለያ ጥያቄ ነው የምንሄደው፣ ምክንያቱም አሸናፊ መለየት ስላለበት። አሁን በደንብ ተጨቃጨቁ። እስካሁን እኮ ዝም ብለው እየተስማሙ ነው። ወዲያው ነው ውስን የሚያደርጉት። እጮኛ አለች? እሺ ፍቅረኛ አለች? አልወለደም። ፍቅረኛ አለች ወይ ነው ጥያቄ። ከየት ይመጣል ብሎ ነበር። ከየት ይመጣል? እሺ የለችውም። አይሆንም ግን ይሆናል። እሱ እኮ ልጅ እኮ ነው። ከየት ይመጣል? ቶሌራ ፍቅረኛ አለ ተብለህ ብትጠይቅስ? የለኝም። ዲናስ? እኮ እሱስ? አለው። በዚህ እድሜ ይኖራል። አንቺ ደግሞ ተመዝግቧል። በዚህ እድሜ ይኖራል። አለው። ይህን ከሳታችሁ ተሸነፋችሁ። በጣም አሳዛኝ ነው የሚሆነው። ፍቅረኛ አለው ፍቅረኛ አለው ብለዋል። ልጅ አልወለደም። እሺ አለችኝ። ትወዳታለህ? በጣም እስኪ እወድሻለሁ ማለት እወድሻለሁ አለችኝ። ግባ እናውጣው። እሺ ቦነስ ጥያቄ ነው። አከራካሪ ነገር ስለሚሆን ቅድሚያውን ለአንደኛው ቡድን ነው የምንሰጠው። እሱን ግን የምንወስነው ቁጥር እኔ በውስጥ ይዣለሁ። ቁጥር ጠርታችሁ ነው ማለት ነው። ከአንድና ከሁለት መርጣችሁ ትጠራላችሁ። ሁለት አውቀውታል። ሁለት ነው። ስለዚህ እነሱ ናቸው የመጀመሪያው ምላሽ የሚጀምሩት። እናንተ ሁለተኛው ምላሽ ትወስዳላችሁ። እንዳላ ነኝ። ስምህ ማን ነው? ወሊድ። ያ ክረምት ወይስ በጋ? ክረምት ወይስ በጋ የሚወደው? ቅዳሜ ሁለቶች አስቡና መልሱ። እናንተ ከእነሱ የተረፈው ነው። ስለዚህ በጋ የሚመቸው ይመስለኛል። ጸጉሩ ካለ ጮክ በሉ። ክረምት ወይስ በጋ? የቦነስ ጥያቄ ላይ ነው ያለነው። ከአምስቱ ጥያቄ ሁለቱም ሶስት ስተው ሁለት መልሰዋል። እኔ ክረምት በይ ማለት አውትፊቱ የበጋ ነገር ነው። በጋ ነገር የሚወድ ይመስለኛል። በጋ ተስማሙ። በጋ ግን ፀሐዩን ይወዳል። ታንግቶ የሚወድ አይነት ሰው ነው የሚመስለው። ጭቃውን ይወዳል። አትስማሙ? በጣም እነሱ እናንተ ተወያዩ። በጋ እርግጠኛ ናቸው? አንቀየርማ። ክረምት ነው የሚለው ግን አሁን ሁለቱም ተዘጋጅተው ነው የሚጠብቁት። በጋ ከተባለ ክረምትም ከተባለ ሁለቱም ለመተቃቀፍ ማለት ነው። የተለየ ወይን አደጋ የሚል ሰው አለ? እሺ ክረምት በተረፈው መልስ አሸንፈዋል። በተረፈው መልስ ምንም ማድረግ አይቻልም። ያው ያጋጥማል አንዳንዴ። አጨብጭቡላቸው። ትዕግስት እኔውና ቃል ልንገርህ ናቸው የዛሬ የጨዋታ ሰዓት አሸናፊዎች። 6 ጥያቄ ነበር የተጠየቁት። በአጠቃላይ ከ6ቱ 3 መልሷል። 3ቱ በአንድ ሺህ ብር ሲባዛ 3000 ብር አሸንፈዋል። 3000 ብር አሸንፈዋል። 6000 ብርም ማሸነፍ ይችሉ ነበረ። ዲናና ቶሌራ ደግሞ የዛሬ የጨዋታ ሰዓት አሳዛኝ ተሸናፊዎች ናቸው። የመለያ ጥያቄው ላይ የደረሳቸውን ምላሽ ባለመመለሳቸው ማለት ነው። ሰውም እናንተ እንደዚህ ነው የሚገምታችሁ። በነገራችን ላይ ትራንስፖርትም ውስጥ ሳያችሁ ወይ የሆነ መዝናኛ ቦታ ሳያችሁ ፊታችሁን አይና ችማ ገብታለች ይላል። ከዛ ይችማ እንደዚህ ሆናለች፣ ችማ ተማሪ ነች፣ ችማ ሰራተኛ ነች ይላል። ስለዚህ ሁሌ የማይገመቱ ፊቶችን ይዘን እንመጣለን። እናንተ ደግሞ ፊት በማንበብ ተክነናል ብላችሁ ስለምታስቡ እዚህ ትመጡና ትገምታላችሁ። ዳጊ ሁሌ እየወጣ ሲጠይቃቸው በመልካም ፈቃደኝነት ቆመው ማንነታቸውን ለሚነግሩት ሰዎች አንድ ጊዜ ሞቅ ያለ ጭብጨባ። አሸናፊዎች ወደ ቦታችሁ። አሸናፊዎች ተሸናፊዎችም ወደ ቦታችሁ። የጨዋታ ሰዓቱ በጣም በአዝናኝ ሁኔታ አልቋል። ቤት ውስጥ ሆናችሁ መጫወት ትችላላችሁ። እንደ ቤተሰብ ሰብሰብ ብላችሁ ለመዝናናት የሚሆን ጥሩ ጨዋታ ነው። ዳጊ ወጥቶ ይጠይቃል፣ እኛ እዚህ መተን እንጠይቃለን። ቤተሰቦቻችን ይመልሳሉ፣ ይሸለማሉ። ለአንድ ጥያቄ 1000 ብር ማለት ነው ለጊዜው።
በዓል ደግሞ ሲመጣ ከፍ ሊል ይችላል። ሌላም ሽልማት ሊኖረው ይችላል። 7696 ላይ ብቻ ኬኬ ብላችሁ ላኩልን። እኛ እንደውላችኋለን። እዚህ ትመጣላችሁ፣ ትዝናናላችሁ፣ ትጫወታላችሁ፣ ትሸለማላችሁ። ሳምንት የበዓል ዋዜማ ላይ ነው የምንገናኘው። ዛሬ ቅዳሜ ነው፣ ነገ ደግሞ እሁድ ነው። የሆሳዕና በዓል ነው። ለመላው የክርስትና እምነት ተከታዮች መልካም በዓል ከወዲሁ እንመኛለን። ቅዳሜ ከሰዓታችን ሞቅ ደመቅ እንዳለን የሚቀጥለው አብራችሁ ቆዩ።